አሰላሙ አሌይኩም እራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ በጣም ደህና ነኝ፣ በጣም መልካም ነኝ። እና እንዴት ናችሁ? እንግዲህ ዛሬ ብቅ ብለናል። ውድ ቤተሰቦቼ የምወዳችሁ ማገብራችሁ፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንደዚህ ነው ማለት ነው። ዛሬ ደግሞ መተናል። አሁን መቼም የማያልቅ ድራማ ነው፣ አያልቅም። መቼ እንደሚያልቅም መቼ እንደሚቆጭም እንግዲህ እስከ መጨረሻው እንከታተላለን፣ እስከ መጨረሻው እናየዋለን ማለት ነው። እንግዲህ ሩታ ታመምኩኝ፣ ሩታ ታመመች፣ አብርሽም እያለቀስኩ ነው፣ አባትየውም እያልኩ ነው እየተባለ ሩታ እንግዲህ ሆስፒታል በጣም ታማ በጠና ሆስፒታል እንደተኛች ነው የሚነገረው ማለት ነው። ምን አለ መልካም ነገሩን ብትመኙ፣ ምን አለ መልካም ነገር ብታስቡ። አቤት አቤት! እኔ የምለው መልካም ነገር ለምን አታስቡ? መልካም ነገር ብታስቡ መልካም ነገር ያጋጥማል። መጥፎ ነገር ከታሰበ ያው መጥፎ ነገር ያጋጥማል ይላልና የሀገሬ ሰው። መልካም ነገር ብታስቡ ምን ችግር አለው? እንግዲህ ሩታ በጣም ታማ በጣም በጠና ታማ ሆስፒታል ናት እየተባለ ነው። አብርሽም እንግዲህ ያዙ ይልቀቁኝ እያለ እንባውን እያነባ ይገኛል ማለት ነው። አጀብ ጉድ! እና ይሄ ነገር መቼ ነው የሚቋጨው? ሩታ በሌላ ነገር በሌላ ሚዲያ ብትመጪ ሁሉም ተመልካቾችሽ ናቸው። ስለዚህ ታምሜ ተናድጄ አባሮኝ ተባረሬ ብለሽ ታምሜ ያለው ሙች ያለው ድን ያለው ብለሽ ሆስፒታል ከመተኛት ይልቅልስ ጥሩ መልካም ነገር ሰርተሽ ብታልፊ ይሻላል ብዬ አስባለሁ። እርግዝናው መልካም ነው። ሰው ልጅ ማርገዝ፣ የሰው ልጅ መውለድ ልጁን ጥሩ ነው። እርግዝናውም ጥሩ ነው። የሰው ልጅ ካገባ መውለድ አይገርምና ልጅ ጸጋ ነው። እንኳን ብዙዎች ይሄንን ጥሩ ነገር ብለናል። ግን ታምሜ ሆስፒታል በጠና ታምሜ ያለሁኝ አባት ነኝ ተብዬው ደግሞ ማርያምን እግዚአብሔርን አንተ ነህ ጥፋተኛው፣ አንተ ነህ እንዲህ ያደረገው፣ ልጅቷ ምንም ጥፋተኛ የለችም እያል በሃይማኖት በውሸት ከምትምል ይልቅ ትልቁ ሰውዬ እንደው እንትን ብትጠብቅ ይሻላል። አዎ ስራ ድራማው ጥሩ ነው። ከልጆች ጋር ብትሰራ መልካም ነው፣ ጥሩ ነው። ግን በሃይማኖትህ ማርያምን እግዚአብሔርን እያልክ አሁን በአሁኑ እድሜ ማማሉ ጥሩ ነው ብለህ ታስባለህ? የአብርሽ አባት ማለት ነው። በትክክለኛው መንገድ በሃይማኖትህ እንደዚህ ትልቅ ሰው ሆነ በሃይማኖትህ ከምትዋሽ ይልቅንስ መልካም ነካሉ ልጆችን ሰብስበህ መልካም ነገር መልካም ምክር ብትሰጣቸው ይሻላል። ይሄን ነገር ብታስብበት አይሻልም? አንተ በአሁኑ እድሜ ውሸትህን ዋሽተህ ከልጆች ጋር ገንዘብ ያገኘው ገንዘብ መልካም ነው ብለህ ታስባለህ? ኧረ ተው፣ ትልቅ ሰው ሆነ። በሃይማኖት ቅርብ የለም። በሃይማኖትና በሀገር መደራደር አይቻልም። እና ድራማ ጥሩ ነው፣ ስራ ጥሩ ነው። ስራ ትበረታታለህ፣ ጎበዝ ነህ፣ አባት ነህ። የአባት ምክር አለ፣ ስንት ነገሮች አሉ። ከአባት ለልጆች ምክር የሚሰጥ ምክር አለ። ግን ያንን እየመከር መስራቱ መልካም ነው። ድራማው መስራቱ መልካም ነው፣ ጥሩ ነው፣ እደግፈዋለሁ። ግን በሃይማኖት መማሉን አልደግፈው። የሰው ልጅ ሃይማኖት ነው። ሃይማኖትንና አገርን እባካችሁ ጠብቀን ብንሄድ ይሻላል ብዬ አስባለሁ። እና አሁንም ሩታ እንግዲህ ታማለች፣ እስከምድን ድረስ እንጠብቃለን። አይ ሩታ ዲና ታርቀናል ብሎ እስከሚመጡ ድረስ እንግዲህ እንጠብቃለን ማለት ነው። ለማንኛውም የሚመቻችሁ ያስመቻችሁ፣ በውሸት ማላችሁን ወደኋላ ይቅርላችሁ ብዬ አስባለሁኝ። ሩታም እንግዲህ ታመሽም እንደሆነ አለ ያሽረሽ ብዬ እላለሁ ማለት ነው። ውድ ቤተሰቦቼ እንግዲህ እስኪ እናንተ ምን ትላላችሁ? ሩታ ታማ ሆስፒታል ናት። አባትየው አንተን ጥፋተኛው እግዚአብሔርን እያለ ይምላልና ይሄንን ደግሞ ምን ታስባላችሁ ተመልካቾች? እንግዲህ በኮሜንት አስቀምጡ። አሰላሙ አለይኩም።